ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? እንግዲህ ከአንድ ቀን በኋላ ነው የተገናኘነው። ሰላማችሁ እንዲበዛ እንመኛለን። ከዚህ ከምፅዓቱ አዋጅ ነጋሪ አገልግሎት እንደተለመደው እንግዲህ ዓለማችን ላይ በርካታ ርዕሰ ጉዳዮች በዓለማችን መገናኛ ብዙሃን እየተደመጡ ይገኛሉ። በተለይም ደግሞ በመካከለኛው ምስራቅ፣ በሩቅ ምስራቅ አካባቢ እየተካሄዱ ያሉ ጉዳዮች በጣም አሳሳቢ እየሆኑ መጥተዋል። እኛ ግን ነቅተንና ዝግጁ ሆነን እንድንጠባበቅ የሚያስደርጉ የማንቂያ ደወሎች ስለሆኑ እንግዲህ መረጃዎችን ደግሞ በትክክለኛው መንገድ እንድትረዱና እንድታዳምጡ እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር መልካምና ግሩም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን በአስከፊ ደረጃ በተፈጥሮ አደጋ፣ በኢኮኖሚያዊ ቀውስ፣ በፖለቲካዊ ቀውስ በተለያየ ዘርፍ እየተመሳቀለች ትገኛለች። ነገር ግን እነዚህ ምልክቶች ከመጽሐፍ ቅዱስ ውጭና እይታ ስላልሆኑ በዚህ አውድ እንግዲህ ፓስተር ይዞልን የመጣውን መረጃ በመጽሐፍ ቅዱስ እይታም ጭምር ይዳስስልን ተገኝቷል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር። እንብናለህ ወንድም ይልቃል። ደህና ነው ወይ? እግዚአብሔር ይመስገን። ቆይታ ጥሩ ጊዜ ነበር ትናንት? ምንም አይልም። ያው ትናንት የብስራት የዜና ወጃ ስለነበር ሳምንታዊው አልተገናኘንም። እንግዲህ በርካታ ጉዳዮች እየተከናወኑ ይገኛሉና በጣም እየተገረምኩ ነበርና እስኪ እንግዲህ አንተ መረጃውን ይዘህ መጣልና ምን ጉዳዮችን አገኘ? ያው እንግዲህ ትናንት ትንሽ ዋትስአፔን ሀክ አድርገው ለሰዎች ሜሴጅ ይልኩ ነበረ። በዚሁ አጋጣሚ ወዳጆችን፣ ቤተሰቦችን በጣም አመሰግናለሁ። በዚሁ አጋጣሚ ከአሜሪካ ጋር ሳይቀር ከተለያዩ ሀገሮች ሳይቀር ለኔ ደውለውልኝ ምንድነው የተፈጠረው ያሉኝን እግዚአብሔር አምላክ ይባርካቸው ማለት ወዳለው በጣም ትልቅ ነገር ነውና እንደዚህ አይነት ወረበላዎች አሉና ወገዳችንንም ሰው እንዲጠነቀቅ ገንዘብ ላኩ ከሌት አሟል ምናምን ሲባል ሰዎች ምንም አይነት ነገር አለመላክ፣ ለዛ ሰው ደውሎ መጀመሪያ ያን ሰው መጠየቅ አብዛኞቹ ያደረጉት ይሄ ነው። እኔ ደግሞ በባህሪዬ በዘመኔ ሁሉ ሰውን ገንዘብ ጠይቄ አልጠይቅም። በቃ ሰው በራሱ ፍላጎት ካረገልኝ እንጂ እንደዚህ አይነት ባህሪ የለኝም። እንዲህ ለአገልግሎት ሲሆን ነው አገልግሎታችንን ደግፉ ምናምን ምለው በዚሁ ነው። በዚሁ እኛ ብዙ ጊዜ መንፈሳዊ መረጃዎችን ብቻ ሳይሆን እንደዚህ አይነት መረጃዎችን ደግሞ አድማጮች እግረ መንገዳቸውንም እንዲያውቁ እንዲሁም ቀደም ሲል እናንተም አይተናል። አሜሪካ ራሷ ተቸግራለች በእነዚህ በሀከሮች እያደረጉ እንዲሁም ኤፍቢአይ አንድ መረጃ አለቆ ነበርና ይመስለኛል የሶማሊያ ተወላጅ ይመስለኛልና እንዲህ አይነት ነገሮች ሊሆኑ ግድ ስለሆኑ መጠንቀቅ ነው። ፓስወርዳቸውን መጠበቅ አለባቸው። አሁን ላይ በጣም ከመርቀቁ የተነሳ ደውለው የሆነ አድራሻ ይጠይቋቸዋል፣ የሆነ ወሬ ያወሩላችሁና ከጨረሳችሁ በኋላ ሀክ ተደርጓል። ኦሬዲ በቁጥጥር ስር አድርገውታልና ከዛ ለወዳጆች ገንዘብ ላኩ ብሎ ይደውላሉና እኔ ለብዙዎቹ ልከዋል። ግን እግዚአብሔር ይመስገንም እስካሁን ተወሰደብኝ ብር ብሎ የደወለልኝ የለም። አብዛኞቹ አውቀዋል። እና እግዚአብሔር ይባርካቸው። ይህን ለማመስገን ነው። እንግዲህ ዓለም ላይ አሁን ዓለም በጣም ፍጥጫ ውስጥ ነው ያለችው። ፍጥጫ ማለት እንዴት መሰለ? ከሚገባው በላይ ዓለም
ወደ ሶስተኛው ዓለም ጦርነት የሚያስገቡ ላይኖች እየተፈጠሩ ነው ያሉትና በጣም ነው አሁን ብዙ እንደውን እኛ አልዘገብንም ማለት ይቻላል። እና እንግዲህ በትናንትናው ዕለት የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ያለው የተኩስ አቁም ስምምነት ማክተሙን አስታውቀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርጎ የነበረው ጊዜያዊ የተኩስ አቁም ስምምነት በይፋ ማክተሙን አስታውቀዋል። ይህንን እንግዲህ ፕሬዚዳንቱ ይህንን የገለጹት በቱርክ አንካራ እየተካሄደ ባለው የኔቶ ጉባኤ ላይ ከድርጅቱ ዋና ጸሐፊ ማርክ ሩት ጋር በጋራ በሰጡት መግለጫ ነው የተናገሩት። ለቀረበላቸው ጥያቄ ለቀረበላቸው ጥያቄ ሳይሆን መግለጫውን ሲሰጡ ነው የተናገሩት። ከዛ በኋላ ነው ጥያቄዎቻቸው የቀረቡት። ትራምፕ በሰጡት መግለጫ ከእንግዲህ ከቴህራን ጋር የሚደረግ ድርድር ፍሬያማ ውጤት ያመጣሉ ብለው እንደማያምኑ ጠቁመው ቀጥተኛ ውይይት መቀጠል የጊዜ ማባከን ነውና ብለዋል። እንግዲህ ፕሬዝዳንት የኢራን በጠንካራ ቃላት የኮነኑ ሲሆኑ አስፈላጊ ሆኖ ከተገኘ ግን የዩናይትድ ስቴትስ ተወካዮች ዲፕሎማሲያዊ ግንኙነት ለመቀጠል በራቸው ክፍት መሆኑን አመልክተዋል። እንግዲህ ይህም የትራምፕ ጠንካራ መግለጫ በዋሽንግተን እና በቴህራን መካከል ያለውን ቀውስ ይበልጥ እየተባባሰ በሄደበት ወቅት የዩናይትድ ስቴትስ ዲፕሎማሲ አቋም ይበልጥ መጠናከር የሚያሳይ መሆኑን የፖለቲካ ተንታኞች እየገለጹ ነው ያሉት። ይሁን እንጂ ሰሞኑን እንግዲህ አንድ ሳምንት 7 ቀን የፈጃው የቀብር ስነስርዓት ፕሮግራም ነበረ። ያ ተፈጽሟል። እንግዲህ በለቱ ግን ጥቃት ተደረገ። በዚህ ስነስርዓት ላይ ከዓለም ዙሪያ የገቡ የሙስሊም መሪዎች፣ የሀገር መሪዎች የተለያዩ ነበሩ። እኛም በለቱ ዘገባችንን አቅርበናል። ምንድነው አንድ አሜሪካንን ያስደነገጠ ነገር ነበረ በዚህ ወቅት። አንደኛ የህዝቡ ለመሪያቸው ያላቸውን አክብሮትና ፍቅር ያሳዩበትን በተቃራኒ ነበር ምዕራባውያን ይረዱ የነበሩት። በዛው ልክ ደግሞ ዓለም አቀፍ ወዳጅነት፣ ዓለም አቀፍ ድጋፍ ይሄን ያህል አላቸው ወይ የሚያስብል ነበር። ስለዚህ ቴህራኖች እኛ ከዚህ በፊት ዘግበነዋል። ምንም እንደው አድማጮቻችን ወደ ኋላ መሄድ መመለስ ይችላሉ። ኢራን ኒኩለር ከማምረት ወደ ኋላ አትልም። አሳልፋ የምትሰጠው ነገር የለም። ዩራኒየምም ሆነ ማናቸውም ነገር አሳልፋ አትሰጥም። እንደው በእግረ መንገድህንም እንደው ጠቀስ አድርገህ እንድታልፍ ነው ፓስተር። እንግዲህ እንደሚታወቀው በናታንያሁና በትራምፕ መካከል ከፍተኛ የጸብ ያህል ነገሮች እንደሻከሩ ያው የታወቀ ነው። እና አሁን እኔ እንደሳስበው እስራኤል በአቋሟ ላይ መሆኗ በጊዜው ትክክል ነበር ወይስ እንዴት ነው ትራምፕ ተመልሰው ወደዚህኛው ሊሸጋገሩ ይችላሉ? እንደሱ አይደለም። አሁን ምን መሰለ እስራኤል ሞሳድ ድርድሩ እንዳይሳካ ትልቅ ስራ ሰርቷል። ገብቷል። እስራኤል ትልቅ ስራ ሰርታለች ይህንን። ምክንያቱም ድርድሩ የሚሳካ ከሆነ እስራኤል ህልውና ያከትማል የሚል ነገር ነበር። ኢራን እንደገና ታንሰራራለች። ምክንያቱም የተሰጡት መግለጫዎችን ሄደ ስትመለከት ለተኩስ አቁም የተስማሙበትና ሄደ ስትመለከት እነዚህ ነገሮች የሚያመለክቱት የኢራንን የበላይነትና አሸናፊነት ነው የሚያመለክተው። ሳይኮሎጂካሊ ልክ ነው። ግን አሁን እኮ ኢራን በሆርሙዝ ሰርጥ ላይ የሚያልፉ መርከቦችን በመምታቷ ሳቢያ ይመስለኛል አሜሪካ በምላሹ እንዲህ አይነት ጥቃቶች መጀመሪያ አሜሪካኖች ናቸው ጥቃት የሰነዘሩት። ልክ ድርድሩ እንደከሸፈ ሲያውቁ ምንድነው ያደረጉት? ሆርሙዝ እንደተዘጋ እኮ ነው ኦልሞስት። ምናልባት አንዳንድ ሊያልፉ የሞከሩ መርከቦች ከዚህ በፊት እንደሚደረገው ተመተው ሊሆን ይችላል። ነገር ግን አሁን ጦርነቱ ምንድነው ብለህ ስትመለከተኝ አሜሪካ ነች ጦርነቱን የጀመረችው። ለምን እንደዛ እንዳልኩት አውቃለሁ። ዶናልድ ትራምፕ የተናገሩትን አትርሳ። እንደዚህ አሁን አንተም ጠቅሰዋል። ሰው የዚህን ያህል ምላሽ ሲሰጥ ተሳስቻለሁ እስከማለት ድረስ ደርሰዋል። አያቶላውን መግደል ማለት ነው። ይህን ባሉበት ቅስፈት እንዴት ነው አሜሪካ
ተኩስ ልትከፍት የቻለችው? አሁን የሚታወቅ ነገር የለም። ደቡባዊ ኢራንን የጦር ቤዞችና የእንትኖችን እነዚህ የራዳር ጣቢያዎችን ደብድበዋል። አዎ ይሄንን በደበደቡበት ማግስት ትናንትና ሌሊቱኑ ማለት ነው ሌሊቱኑ እስከ ዛሬ ማለዳ ድረስ ከፍተኛ አጸፌታ ኢራን መልሳለች። እስቲ እንመልከተው አንዳንድ ነገሮችን። አሜሪካ ከፍተኛ የሆነ ጥቃት አደርሳለች። በቢቱ የሚባለው ትልቁ ሳይሆን ሌላ አንዳንድ አነስ ያለ በሱ ታገዛ የአውሮፕላን ድብደባ ከባህር ላይ ሚሳኤል ተደርጓል። ሌላው ምንድነው ባህር ላይ ውጊያ ተደርጓል። ትንንሽ ጀልባዎችን አስጥም ያለው ብላለች አሜሪካ። የአሜሪካ የጦር መርከቦችን ደግሞ ኢራንን መታለች ጦርነቱ። ከዚህ ባሻገር ደግሞ ምንድነው የሆነው ብለን ስንመለከት አሜሪካ ላካሄደችው ጥቃት የአጸፋ ምላሽ ለመስጠት በቴህራን በባህሬንና በኩዌት የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። አሜሪካ በሆርሙዝ ሰርጥ በንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ በኢራን ወታደራዊ መሰረተ ልማቶች ላይ መጠነ ሰፊ ጥቃት ማድረሷን አሜሪካ መግለጧን ተከትሎ ኢራን በባህሬን በኩዌት የሚገኙ የአሜሪካ ወታደራዊ ተቋሞች ላይ የሚሳኤልና የድሮን ጥቃቶችን መፈጸሟን አስታውቃለች። ኢራን እስላማዊ አብዮት ዘቡ በባህሬን የሚገኙ የአሜሪካ 5ኛ የጦር መርከቦች ዋና መስሪያ ቤትን እና በኩዌት የሚገኘው አሊ አልሳሊም የአየር ኃይል ሰፈርን ጨምሮ በርካታ የአሜሪካ ወታደራዊ ይዞታዎችን መምታቱን አስታውቋል ሲሉ አልጀዚራ ዘግቧል። ተመልከት እንግዲህ አሁን ጦርነቱ እዛ ጋር እንደገና ፈንድቷል። ሆርሙዝ ሰርጥ እንደገና ተዘግቷል። እንደውም ዶናልድ ትራምፕ በኋላ ኔቶ ላይ ነው ያለሳለሱት እንጂ ከዚህ በኋላ ድርድር ተብሎ የሚባል ነገር አይታሰብም ነው ያሉት። ምን ያህል እውነት ነው? ኤሚሬትም ከአሜሪካን በስተጀርባ እገዛ አርጋለች። የአየር ኃይሎቿ እገዛ አድርገዋል። ሚሳኤሎቹ ተጠቅመዋል። ይሄ ምንም የሚያወላድ አይደለም። እንግዲህ ቀጠናው ላይ ያለው ነገር መሰረቱ ምንድነው የሚለውን ነገር ነው ማየት ያለብን። ቀጠናው ላይ ያለው መሰረቱ ነገር የነዳጅ ጉዳይ አይደለም፣ የኢኮኖሚ ጉዳይ አይደለም። ነገር ግን መነሻው እስራኤል ነች። መነሻው ከእስራኤል ስትወርድ ደግሞ ኢየሩሳሌም ነች። መነሻው ኢየሩሳሌም ነች። መነሻው ፍልስጤሞች ናቸው። በዚሁ አክለን እንደው ለአድማጮቻችን ለማሳየት የፍልስጤም ሐማስ አስተዳደሩን ለሲቪል ለመስጠት ወስኗል። ሊያስረክብ እንደሆነ ወስኗል። ግን መነሻው ምንድነው ነው? እንዴት ይህን ውሳኔ ከምን አንጻር ስትል ድምፁን አጥፍቶ ነበር። አዎ አንድ መረጃ ወንድሜ ልስጥህ። ለምንድን ነው ይህንን ያደረገው ሐማስ የሚለውን ነገር እንመጣለን። ምክንያቱም ከስር እያየን እንሂድ ብዬ ነው። አዎ እንግዲህ አዲሱ ዘመን ለፍልስጤም ይላል 193 ሀገራት ውሳኔ ምን ማለት ነው? ዓለም ለፍልስጤም ዕውቅና እየሰጠች ነው። ዛሬ በዓለም አቀፍ ደረጃ ትልቅ ትኩረት ስላገኘው ስለ ፍልስጤም መንግስት ዕውቅና ማየት እንችላለን። እንደ አልጀዚራና ሌሎች ዓለም አቀፍ የዜና ምንጮች እንደዘገቡ ከሆነ የተባበሩት መንግስታት ድርጅት ተመድ አባል ሀገራት 193 ሀገራት መካከል 81 በመቶ አሁን ላይ ፍልስጤማውያን እንደ ሉዓላዊ አገር በይፋ ዕውቅና ሰጥተዋል ይላል። ዕውቅና ሰጥተዋል። ስለዚህ መሐሙድ አባዝ መንግስት ስፍራ የለውም ማለት ነው። ይህ ማለት ከቅርብ ጊዜ ወዲህ ፍልስጤም ነፃነት የሚደግፉ አገራት ቁጥር በከፍተኛ ሁኔታ ጨመሩ ማለት ነው። ከዚህ ጋር ተያይዞ መታወቅ ያለባቸው ዋና ነጥቦች ቁጥሩ እየጨመረ እስከ 2025 መጨረሻ ድረስ 157 አገራት ለፍልስጤም የአገርነት ዕውቅና ሰጥተው
የነበረ ሲሆን በአንዳንድ ምንጮች መረጃ ደግሞ ይህ ቁጥር ወደ 159 አገር አድጓል። ስለዚህ ነው ይሄ ጦርነት አይቆምም የምንለው። አየህ የኢራንና የአሜሪካ ጦርነት እንዳይቆም እስራኤል ትልቁን ሚና እየተጫወተች ነው ያለችው። አሜሪካኖች ኢራኖች ደግሞ የኒኩለር ባለቤት እስኪሆኑና የራሳቸውን ሉዓላዊነት እስኪያስከብሩ ድረስ ይሄን ጦርነት ዝም ብለው አንስተው ዩራኒየሙን እንኩ በቃ ሰላም ይሁን እንደዚህ ልቀቁልን የሚሉ ሀገሮች አይደሉም። አንደኛ ከፍተኛ የሆነ ዓለም አቀፍ ድጋፍ እያገኘች ነው ኢራን። ሁለተኛ በአሜሪካ ያለው የአሜሪካ መንግስት የሪፐብሊካኑ መንግስት እየተናጋ ነው በዚህ ጦርነት ምክንያት። ጦርነቱ 75% የአሜሪካ ህዝብ ጦርነቱን አይደግፍም፣ እንዲቆም ይፈልጋል። ኢኮኖሚውም ተናግቷል። ገብቷል። መካከለኛው ምስራቅ ያሉ ሀገሮች ከተወሰኑ ሀገሮች በስተቀር አብዛኞቹ ሀገሮች ጦርነቱን አይፈልጉትም። ከኢራን ጎን መሆን ነው የሚፈልጉት እንደው። ስለዚህ እነዚህ ነገሮች ስትጨማምቃቸው አሁን ላይ ያለው የፈነዳው ጦርነት ምናልባትም እየሰፋ እንዳይሄድ እየተፈራ ነው ያለው ብሎ ይታሰባል። እንደው ይሄ ነገር በጣም አጽንኦት አድርገን ፓስተር እንደው በደንብ ማውራት ያለብን ይመስለኛል። ይሄን ታኮ እንግዲህ መቼም እየተስተዋለ ያለ አንድ ነገር አለ። ማህበራዊ ሚዲያውም የሚያጋልጣቸው አንዳንድ ነገሮች አሉ። አሁን ከዚህ ጋር ተያይዞ አንቲሴሚቲዝም ወይ ደግሞ የጸረ ሴማዊነት ጥላቻው በከፍተኛ ደረጃ ንሯል። ለምሳሌ አሁን ሰሞኑን ሲንሸራሸር የነበረው ስፔን ላይ ይሄ ባህላቸውን በተመለከተ እዛ ላይ ያንጸባረቁት በጣም ቀላል የማይባል ህዝብ አይደለም እዛ ላይ ወጣውና እዛ ላይ ጸረ እስራኤል ጥላቻ ወይ ደግሞ ጸረ ሴማዊ ጥላቻን እዛ ላይ ሰምተዋል። አሁን እኔ ይሄንን ታከ ይሄን መጠየቅን ጥያቄ ለአድማጮች እንድትመልስ ፈልጌ ነው። ቀደምም አንስታል ኢየሩሳሌምን በተመለከተ ቴህራን ወይ ደግሞ ኢራን በጣም ከባድ የሆነ ነገር ተናግራለች በዚህ በቀብር ስነ ስርዓቱ ወቅት ላይ ማለት ነው። ይመስሉኛል የፓርላማው አፈ ጉባኤ የተናገሩት ነገር እሳቸው ብቻም አይደሉም የጦር አዛዡ እና የኢየሩሳሌምን እንግዲህ እጣ ፈንታ በተመለከተ የተናገሩት ነገር አለ። እሱንም ጨመረ። ቱርክም እንደዚሁ እያስተጋባች ነው ያለችው። እንግዲህ በርቀትም ቢሆን ግብጽም ይሄን ነገር እያስተጋባች ነው ያለችው። ምንድነው አሁን በሚቀጥለው ምንድነው ሊጠበቅ ይችላል? እንግዲህ ምን መሰለህ አሁን ዘመኑ እያለቀ እንደሆነ ፍጥጥ ብሎ እየመጣ ነው ያለው ነገሩ። ዓለም እኮ እየተተራመሰ ነው። እኛ የምንለውን ነገር እኮ አሁን ዝም ብለን ከሜዳ ተነስተን ሳይሆን የዳንኤል መጽሐፍና የሕዝቅኤል መጽሐፍ እንዲሁም የራእይ መጽሐፍ እየተፈጸመ ነው ያለው ምድር ላይ እየተከናወነ ነው። አሁን ምንድነው መሰለህ አፈ ጉባኤው ምንድነው ያሉት? የአያቶላ ሁሜኒን ደም እስክንበቀል ድረስ ጦርነቱን አናቆምም፣ መዳረሻችን ኢየሩሳሌም። እሱን ጀነራሉ ናቸው የተናገሩት። የዚህ ጦርነት ማብቂያ ነው ያሉት ጀነራሉ። የዚህ ጦርነት ማብቂያ ኢየሩሳሌምን በመያዝና ለፍልስጤም በማስረከብ ነው። ይሄ ነው ገጸ በረከቱ። ይገርም ነው። ስለዚህ ይሄ ጉዳይ ምንድነው እያወሩ ነው ያሉት? ይሄ ጦርነት እኮ ደግሞ በዛ በኩል ሌላ ኢንትረስት አምጥታለች። እሱን አሁን ላነሳው አልፈለግም። ኢንተረስት ብቻ አይደለም፣ ባህር ላይ የተፈጠሩ ችግሮች አሉ ከእስራኤል ጋር በሌላ እናነሳዋለን። ነገር ግን ምንድነው ኢንተረስቱ? አሁን የነዚህ ፍላጎታቸው ምንድነው ሲል እስራኤልን ማጥፋት ይፈልጋሉ። ይሄ ፍላጎት የኢራን ፍላጎት ብቻ አድርጋ አትመልከት። የአረብ አገሮችም ፍላጎት ነው፣ የነ ግብፅም ፍላጎት ነው፣ የሌሎችም የሙስሊም ሀገራት የሚባሉት ፍላጎት ነው። ከዛም ውጭ ምክንያቱም ነገ ተነገ ወዲያ አላስካ ሞስክን አፍርሳ መቅደሱን ትገነባለች ብለው ስለሚያስቡ ያንም ሞስክ እንዳይፈርስ ይፈልጋሉ።
ጠላት ደግሞ በእነዚህ ሁለቱ መካከል እስራኤልን ማስጨነቅ ይፈልጋል። አውሬው ለመንገስ ምቾት የሚሰጠው የእስራኤሎች በተጨነቀች ጊዜ አይደለም የሚመጣው። መቅደሱ ተሰርቶ ራሱ ጭንቀት በሚሆንበት ሰዓት ይመጣና ሰላም ሊያሰፍንላቸው ይችላል። ያኔ ነው የሚቀበሉት። እንዴት ይቀበሉታል? በምን ይቀበሉታል? ጦርነቱን ካላቆመላቸው። ስለዚህ የጦርነቱ ዲግሪ እየጨመረ ነው የሚሄደው። ለምሳሌ አሁን የኢራን እስላማዊ አብዮታዊ ዘብ በባህሬን የሚገኘውን የአሜሪካ 5ኛ ጦር መርከብ ዋና መስሪያ ቤትን በኩዌት የሚገኘውን አሊ እስላሚያ አየር ኃይል ሰፈርን ጨምሮ በርካታ የአሜሪካ ወታደራዊ ቤዞችን አውድሟል። ለዚህ ምላሽ ደግሞ ንጋት ላይ አሜሪካ እየደበደበች ነው ያለችው። እዚህ ዜና እስክንገባ ድረስ እየደበደበች ነው ያለችው ኢራንን። እንግዲህ እነዚህን ነገሮች ስንመለከት ዜናው በጣም ሰፊ ነው። አሁን ምን ብለህ እንደምል አላቅም። የአሜሪካ ምክትል ፕሬዚዳንት ጆዲ በንስም ጦርነቱን የማናቆምና ከዚህ በኋላ እኛ በምንፈልገው መልክ እስኪቀየር ድረስ የምናደርገው ነገር እናደርጋለን የሚል ነገር እስራኤልም ከተወሰነ ምናልባት ከቀናት ወይም ከሰዓታት በኋላ ጦርነቱን ልትቀላቀል ትችላለች ተብሎ ይጠበቃል። ለምንድን ነው እስራኤል እስካሁን ያልተቀላቀለችው? እስራኤል በባለፈው ጦርነት ተጎታለች፣ በሁለቱም ጊዜ ተጎታለች። ቀላል ምት አይደለም። አንደኛ ትንሽ ነች፣ እንትኗ ስኩዌር ካሬ እንትኗ ስፋቷ ትንሽ ሀገር ስን ለጥቃት የተመቸ ነው። በቀላሉ ማንኛቸውም ኢላማዎች ማግኘት ይችላሉ። ስለዚህ ይሄ ጉዳይ እየተባባሰ እንደሚሄድ የሚያመለክት ጉዳይ ነው ያለው ለማለት ነው። ትልቁ ቁም ነገር ኢየሱስ ሊመጣ ነው። ትልቁ ቁም ነገር ክርስቶስ በደጅ ነው ያለው። ትልቁ ቁም ነገር የዚህ የመካከለኛው ምስራቅ ጦርነት የመጨረሻውን እውነተኛ የሰላም አዋጅ የሚያውጀው የናዝሬቱ ኢየሱስ ክርስቶስ ነው እና እዚህ ጋር ሌላ አንድ የምናነሳው ነገር አለ። ለአድማጮቻችን ቻይና ላይ በጣም ከፍተኛ የሆነ ወጀብ የሚገርም ነው። የሚገርም ተፈጥሮ እንግዲህ ፊቷን እያዞረች ነው። እንግዲህ ታይቶም አይታወቅ ታይፎን የሚባል እንዲህ የቤት ጣራ መሸከም እኮ አይደለም። ቦቴ አይታል። መጀመሪያ ግን ያደረገው ጎርፉን ነው ያመጣው። ጎርፉን ነው እኮ ቦቴውን ምን እንዳደረገው እንዴት ገፍቶ አሽቀንጥሮ እንደወሰደው። ቤቶች ምን ይመስላሉ? ከተሞች ምን ይመስላሉ? ደረማመሰን ይመስላል። በዚህ በደቡብ ቻይና መሰለኝ አይደል? በደቡብ ቻይና በደረሰው ታይፎን አደጋ ምን ያህል ንብረት እንደተጎዳ፣ ምን ያህል ሰው እንደሞተ እነሱ ራሱ መግለጽ እስከማይችሉበት ደረጃ ደርሰዋል። ምክንያቱም ላይ ደግሞ እንዲሉ ደግሞ እንደገና ቶርኔዶ ደግሞ ተነስተው ቤቶቹን ነቃቅሎ ጣራ ነቃቅሎ ምናምን እና አሜሪካን ነበር እንደዚህ አይነት ልምምድ የነበረው እና ይሄንን ተመልክተናል። እንግዲህ እነዚህ ሁሉ የሚያሳዩን ነገሮች ዘመኑ እንዳለቀ ነው። ስለዚህ እንዘጋጅ፣ እንጸልይ፣ ወደ እግዚአብሔር ፊታችንን እንመልስ እንላለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ትልቅ መልእክትና መረጃ ነው ይዛለን የመጣኸው። እንግዲህ ጆሮ ያለው ይስማ ነው የምንለው። እንግዲህ ዓለማችን በእንደዚህ አይነት መልኩ ምስቅልቅሏ እየወጣን ያለው አንዴ በሰሜን አንዴ በደቡብ በምዕራብ በምስራቅ ሁሉ ሳይቀር የተፈጥሮ አደጋው ከዚህ በፊት እንግዲህ በደቡብ አሜሪካ ላይ በቬንዙዌላ የተከሰተውን ነገር ምናስታውስ ነው። የሩቅ ትዝታ አይደለም፣ የቅርብ ጊዜ ነው እና ምን ያህል ሰው እንደሞተም እንደገና መሰረተ ልማቱ እንደገና አውሮፓ ላይ ደግሞ የተቀሰቀሰው የሙቀት ዌቭ ወይ ደግሞ የሙቀት ማዕበል ከ20 ሺህ በላይ ሰው ነው የገደለው የሚባለው። እንግዲህ በጣም ያሳዝናል። እስካሁን ድረስ ራሱ አልበረደም ነው የሚባለው። አሁን ደግሞ በሩቅ ምስራቅ ደግሞ እንደዚህ አይነት አደጋዎች እየሰማን ያለ ነው። ስለዚህ ጌታ ኢየሱስ በደጅ ነው ማለት ነው። የተናገራቸው ነገሮች በሙሉ መሬት ላይ ወርደው እያየናቸው እየሰማናቸው ነው ያለው። ውድ አድማጮቻችን እንግዲህ የኛ ምክረ ሐሳብ ራሳችንን እናዘጋጅ፣ መቅረዛችንን እንሙላ። እንግዲህ አሉባልታ ወሬዎችን በመለቃቀም ራሳችንን ከማርከስ ራሳችንን ወደምናንጽበት መረጃዎችና መልእክቶች ራሳችንን ብናዘጋጅ የተሻለ እንደሚሆን የምጽአት አዋጅ ነጋሪ
አገልግሎት ምክረ ሐሳቡን ያቀርባል። እንግዲህ ለዛሬ ለዕለተ ሐሙስ ይዘን የመጣነው መረጃና መልእክት የመሰለ ነው። ለምሽቱ ደግሞ በአዳዲስ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።